ቅድስት ሥላሴ ማለት ምን ማለት ነው? ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። ሥላሴን ስማቸውን ውደዱ። ሥላሴ ተመስገን፣ ሥላሴ ተመስገን። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ሥላሴ ተመስገን ነው። ጥር 7 በሶስትነትና በአንድነት ታዩት። አሁን ሥላሴ እንደተገለጹለት ገባው። ጥር 7 አቤት አቤት አቤት! እንኳን አደረሳችሁ በእውነት ለዚህ የተባረከና የተቀደሰ ቀን። ዓለማትን በመዳፋቸው የያዙ ዓለማትን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ጥር 7 የሰናዖርን ግንብ ያፈራረሱበትና የቅዳሴ ቤታቸው ዓመታዊ ክብረ በዓል ነው። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። በስም በአካል በግብር ሶስት እያልን ብናምንም አንድ እግዚአብሔር እንጂ ሶስት አምላክ አንልም። እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። እንኳን ለቅድስት ሥላሴ ዓመታዊ የንግስ በዓል በሰላም አደረሳችሁ። ሥላሴን ስማቸውን ውደዱ። ሥላሴ ተመስገን፣ ሥላሴ ተመስገን፣ ሥላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲበሉ ሥላሴ ተመስገን በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሰላም ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 7 ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥር ሥላሴ ዓመታዊ ክብረ በዓልን ለምን እናከብራለን በሚል እየተማማርን ቆይታ የምናደርግ ይሆናል። እንደተለመደው አባታችን ቆሞስ አባ ገብረ ኪዳንን ጨምሮ ሌሎች መምህራን በዓሉን በማስመልከት ያስተምሩናል። ሁላችሁም ኮሜንት ላይ አጋዕዝተ ዓለም ቅድስት ሥላሴ ያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላይ ያሳልፋችሁ። ጥር 7 ቅድስት ሥላሴ ለምን ይከበራል? ጥር 7 ቀን የቅድስት ሥላሴን ዓመታዊ ክብረ በዓል ለምን እናከብራለን? በዚህም ቀን የሰናዖር ሰዎች ቀድሞ አባቶቻችን በንፍሮ ያጠፋው እግዚአብሔርን እንበቀል ብለው ግንብ ሰርተው እግዚአብሔርን እንዋጋለን አሉ። በዚህ ሰዓትም ቀኝ ጌታውን አገኘነው፣ ግራ ጌታውን አገኘነው እያሉ ጦር እየላኩ እግዚአብሔር ላይ መዘበት ጀመሩ። በዚህ ሰዓትም ቅድስት ሥላሴ ኑ ንረድ፣ ቋንቋቸውን እንደበላልቀው እነሱንም ግንቡን እናፍርሰው ብለው ቅድስት ሥላሴ ወርደው ግንቡን አፍርሰውታል፣ ቋንቋቸውንም እንደበላልቀውታል። በዓሉን በዚህ ምክንያት እናከብራለን። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ልባችን ውስጥ ያለውን የኃጢአት ግንብ፣ በልባችን ውስጥ ያለውን የዘረኝነት ግንብ፣ በልባችን ውስጥ ነግሶ ያለውን የክፋት የመለያየት ግንብ ቅዱስ አምላካችን እግዚአብሔር ያጥፋልን። ጥር 7 ቀን የሚከበረው በዓል የምን በዓል ነው? እንኳን አደረሰን አደረሳችሁ። እንግዲህ ጥር 7 ቀን በኃጢአት ግንብ የተገነባው የሰናዖርን ግንብ እግዚአ ዓለማት ሥላሴ ያፈረሱበት ዕለት ነው። እንግዲህ በእኛ ልብ ውስጥም ሆኖ እግዚአብሔርን እንዳናገኝ ያደረገን የኃጢአት ግንብ እንዲፈርስልን፣ የዘረኝነት ግንብ እንዲፈርስልን፣ የመለያየት ግንብ እንዲፈርስልን ቅዱስ አምላካችን እግዚአብሔር ይፍቀድልን። እንግዲህ የሰናዖር ሕዝቦች እጅግ ቁመቱ ከፍ ያለ ግንብ ገነቡ። ከገነቡም በኋላ ደግሞ እግዚአብሔር አምላካችንን በጦር ሊወጉ በድንጋይ ሊወግሩ አሰቡ። ሰይጣን ደግሞ እንግዲህ ለወዳጆቹ ቅርብ ነው። እነርሱ የሚወረውሩትን ጦር እየተቀበለ ጫፉን ደም እየቀባ ይመልስላቸው ነበረ። በዚያን ጊዜ ደግሞ ደስ ይሰኙ ነበረ። እንዲሁ ሰናዖር ሕዝብ ያንን አደረጉ እንጂ በእኔና በእናንተ ልብ ውስጥም ስንት ጊዜ እግዚአብሔርን ወግተነዋል፣ ስንት ጊዜ እግዚአብሔርን በድለነዋል፣ ስንት ጊዜ በእውነት እግዚአብሔርን አሳዝነነዋል። እነርሱ ካደረጉት በላይ አሁንም እኛ እየሰራን ያለነው ግን የእግዚአብሔር ቸርነትና ምሕረት እየጠበቀን ስናጠፋ እግዚአብሔር ምሕረቱን እየላከልን፣ ስንበድለው ዛሬም ምሕረቱን እያደረገልን፣ ከሱ ስንርቅ እርሱ እየፈለገን፣ እኛ በኃጢአት ብንቆሽሽም እሱ ደግሞ በምሕረትና በቸርነቱ እንግዲህ ወደ እሱ እንድንቀርብ እያደረገ እየፈለገን ዛሬም ጠፍተን ያለን ሰዎች አለን። የገነቡትንም ግንብ እንግዲህ በነፋስ በትኖ ጥሎባቸዋል። ከዚያም በኋላ እንግዲህ እግዚአብሔር አምላክ ምሕረትና ቸርነቱ የታየበት አንድነትና ሶስትነቱ የተገለጠበት አብይ በዓል ነው። በእውነት በእኛ ልብ ውስጥም ያለውን ዘረኝነትን፣ መለያየትን፣ ክፋትን፣ ጥልን ቅዱስ አምላካችን እግዚአብሔር ያጥፋልን። በዓሉ የሰላም የፍቅር የበረከት በዓል ያድርግላችሁ። በድጋሚ እንኳን አደረሳችሁ። አሜን። ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። ጥር 7 የአጋዕዝተ ዓለም የቅድስት ሥላሴ ዓመታዊ የንግስ በዓልን በማስመልከት እየተማማርን እንገኛለን። ወደ ቀጣዩ ቪዲዮ ላሳልፋችሁ። ጥር 7 ዓለማትን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ ናቸው። እጅግ በጣም አስደናቂ የሆነውን አጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች የሰጡትን ትልቁን ቃል ኪዳን ልነግራችሁ ነው። በሰማይም
በምድርም የከበረውና ትልቁ ስም አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ እንደሆነ ስንቶቻችሁ ታውቃላችሁ? ጥር 7 የሰናዖርን ግንብ ያፈራረሱበትና የቅዳሴ ቤታቸው ዓመታዊ ክብረ በዓል ነው። ታዲያ አጋዕዝተ ዓለም ቅድስት ሥላሴ ዓለምን በመዳፋቸው የጨበጡ ዓለምን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ለሰው ልጆች በዓላቸውን ላከበረ፣ ዝክራቸውን ለዘከረ፣ ስማቸውን ለጠራ፣ መታሰቢያቸውን ላደረገ፣ በስማቸው ጸሎት ላደረገና ለተማጸነ ሁሉ የሰጡትና የገቡትን ቃል ኪዳን አጠር አድርጌ ላቀርብላችሁ። አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስም እንደዚህ አሉ። ቃላችን ስማችን ሲነበብ ሲነገር የሰማን ሰው፣ ድርሳናችን ሲነበብ ሲነገር ሲተረጎም የሰማን ሰው፣ ስማችን በተጠራበት ቦታ ሁሉ በጥቡ ሕሊና ሆኖ በጥቡ ልቦና ሆኖ ቀጥ ብሎ ቆሞ የሰማውን ሰው እኛ 7 ጊዜ በዕርፈ መስቀል እንባርከዋለን። ያን ጊዜም ከልጅነት እስከ ዕውቀት እስከ ኩተት የሠራው ኃጢአቱ ይወገድለታል፣ ይሰረይለታል። በቅዱስ ውሃ እንደተጠመቀ በቅብዓ ሜሮን እንደከበረና እንደተቀባ ይሆንለታል። የእኛን መጽሐፍ በየቀኑ የሚያነብ፣ የእኛን መጽሐፍ በየቀኑ የሚጸልይ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጠራ፣ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጽፍ፣ ስሙ በእኛ በቅድስት ሥላሴ መንበር በወርቅ ቀለም ይጻፋል። ዕድሜውም ይረዝማል። ጠላቶቹም ክፉ ነገርን በልቦናቸው በአሰቡበት ጊዜ እንደ ጢስ ተነው እንደ ትቢያ በነው ይጠፋሉ። አጋዕዝተ ዓለም ቅድስት ሥላሴ አስተዋይ ልቦናና ሰሚ ጆሮን ይስጡን፣ አሜን። አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖር ግንብን ያፈረሱበት፣ አንድነታቸውንና ሦስትነታቸውን በግልጽ ያሳዩበት ጥር 7 ቀን የከበረ በዓል እንደመሆኑ ቤተክርስቲያናችን በዓለ ንግሥ ሆኖ በድምቀት ይከበራል። ወደ ቆሞስ አባ ገብረ ኪዳን ትምህርት እናልፋለን። የቅድስት ሥላሴን አንድነትና ሦስትነት አመስጥረው እንዲህ ያስተምሩናል። መልካም ቆይታ። ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ቅድስት ሥላሴ ማለት ልዩ ሦስትነት ማለት ነው። ልዩ ሦስትነት ማለት ምን ማለት ነው? ልዩ ሦስትነት አሁን እግዚአብሔር አንድም ሦስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሦስት እግዚአብሔር አይታወቅም። እኛ የምናውቀውን ሦስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሦስትነት በቁጥር ሕግ ስለሚያስቡት ነው። ሦስት የሆነ ነገር ከሆነ እግዚአብሔር ሦስት አካል ካለው ሦስት አምላክ ማለት ነው ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሦስትነት እኛ እንደምናውቀው ሦስት ያለ ስለ አይደለም ይባላል፣ ልዩ ሦስት ይባላል ማለት ነው። እኛ የምናውቀው ሦስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ፣ ልዩ ሦስት። እኛ የምናውቀው አንድ ካልተከፈለ በቀር ሦስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ፣ ሳይጠቀለሉ ሦስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሦስት ከሆኑ ነገሮች ሁሉ ልዩ ሦስት፣ ሳይከፈሉ ሦስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሦስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። አሁንም እንቀጥላለን። ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉና ለሌሎች ኦርቶዶክሳውያን ቪዲዮ እንዲዳረስ ቻናሉንም ሰብስክራይብ እንድታደርጉ ስንል እንጠይቃለን። የሥላሴ አንድነትና ሦስትነትን ምስጢረ ሥላሴን በሚገባ መልኩ አባ ገብረ ኪዳን ያስተማሩትን ቪዲዮ ልጋብዛችሁ። ወደ ቪዲዮ። ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ባህሪ አካላትን አይሰበስባቸውም። አሁን ፀሐይ አለች፣ ብርሃን በሉ ሙቀት፣ እሺ ክበብ፣ እሺ አሁን የሚሞቃችሁ ምኑ ነው? ሙቀቱ በሉ። እሺ የሚያበራላችሁሳ
እላይ ያለው እሳ ምንድነው? ክበቡ። አሁን ትሽ ሲሞቃችሁ ሙቀቱ ከእናንተ ሲደርስ አካሉ እዚህ ወርዷል አልወረደም? በሉ ተናገሩኝ። ምኑ ክፍል ነው የመጣው? ሙቀቱ በሉ እንጂ። ሙቀቱ እናንተ ጋር ሲደርስ ላይ ተለይቷል አልተለየም? አልተለየም። ጎበዞች ናቸው። ብርሃኑ እናንተ ጋር ደርሷል አልደረሰም? ብርሃኑ ላይ ተለይቷል አልተለየም? አልተለየም። ስለዚህ አሁን በደንብ ያዛችሁት ማለት ነው። ስለዚህ ብርሃን የተባለ ማን ነው? ወልድ። ወልድ በሉ። ሙቀት የተባለ ማን ነው? መንፈስ ቅዱስ። ክበብ የተባለ ማን ነው? ሁሉም የወጡ ከማን ነው? ከአብ። መንፈስ ቅዱስ ከአብ ምን አለ? ሰረጸ ማለት ወጣ ማለት ነው። ወልድ ከማን ተወለደ? ከአብ። ተለይተዋል አልተለየቱም? እዚህሳ ሁሉም ስለመጡ ይቀላቀላሉ አይቀላቀሉ? ሌላ ነገር ልንገራችሁ። ልብ በሉ። ቃል፣ እስትንፋስ። በጣም ግሩም። እሺ አሁን እኔ ቃል እየተናገርኩ ነው። ቃሌን ብጽፈው ለምሳሌ ጣና ቅዱስ ቂርቆስ የሚል ቃል ወጣኝ። ይሄ ልቤ ውስጥ አለ የለም? በወረቀት ብጽፈው ይጻፋል አይጻፍም? ወረቀት ላይ ስጽፈው ከልቤ ተነጥሏል አልተነጠለም? አልተነጠለም። ወልድ ምንድነው? ቃል በሉ እንጂ። ሰው ሲሆን ከአብ ተነጥሏል? በጣም ጥሩ። አሁን እኔ ቃሌ ወጥቶ ወረቀት ላይ ጽፍ ልቤም አብሮ ወጥቶ ወድቋል? ወልድ ሰው ሲሆን አብም ሰው ሆኗል? አልሆነም። ነገር ግን ተመልከቱ። አይ እንግዳማ ተመልከቱ። እሺ መንፈስ ቅዱስም ወልድም ከአብ ከወጡ ሁሉንም ተወለዱ ለምን አንላቸውም? ሁሉንም ሰረጹ ለምን አንላቸውም ሲባል ደግሞ ቃል ተነፈስኩ ነው ቃል ተናገርኩ ነው የሚባል። እሺ እስትንፋስ ምን አልኩ ይባላል? መውጫቸው ግን አንድ ነው አይደለም? በአንድ መውጫ እየወጡ እስትንፋስን ተነፈስኩ። እሺ ቃልን ደግሞ ከአንድ ከአብ ወጣው ወልድን ምን እንለዋለን? ተወለደ። መንፈስ ቅዱስ ምን እንላለን? ሰረጸ። ስለዚህ ድንግል ማርያም የወለደችው እግዚአብሔርን ነው በሉ። በሉ እግዚአብሔር ነው በሉ። በተለየ አካሉ ማንን ወልዳለች? እግዚአብሔር ወልድን ወልዳለች። እግዚአብሔር ወልድን ወልዳለች። ስለዚህ የአምላክ እናት፣ የሕይወት እናት፣ የብርሃን እናት ናት። የትንሣኤያችን እናት ናት። የድነታችን እናት ናት። የመድኃኒታችን እናት ናት። አንድ ጣታችሁን አውጡ በሉ አውጡ። እሺ ስንት አጽቃለሁ? ይሄ በሉ ንገሩ። ስንት አለው? ስንት ጣት ይባላል? በሉ እሺ እሺ። አይ እዚህ ላይ እንኳን ወልድ የመጨረሻው ነው። እሺ አብ። እሺ እሺ እንግዲህ ለሚሄኛውን መንፈስ ቅዱስም አብም እያላችሁ ችግር የለም። ዋናው እዚህ ላይ ነው። እና ስንት ጣት? ሶስት። ስንት አጽቅ? አብ ወልድ መንፈስ ቅዱስ። ስንት አምላክ? ስንት አካል? ሶስት አካል። በጣም ጥሩ። ጥፍር ያለችው ከመጨረሻው ነው መጀመሪያው? ስጋ የለበሰ ወልድ ብቻ ነው ሁሉም ናቸው? አዎ ስጋ ያቺ ጥፍር ወልድ በለበሰው ስጋ ነው የምትመሰል። ወልድ በለበሰው ስጋ የምትመሰል ናት። ማን? ጥፍሯ ማለት። የመጨረሻይቱ ብቻ ጥፍር እንደለበሰች ወልድ ብቻ ስጋ ለብሶ ተገልጧል። ወልድ ብቻ ስጋ ለብሶ ተገልጧል። ነገር ግን ተመልከቱ፣ ልብ ብላችሁ ስሙ። የመጨረሻይቱ ጥፍር ስለለበሰች ከታችኞቹ እንዳልተለየች ወልድ ስጋ በመልበሱ ከአብና ከመንፈስ ቅዱስ ምን አላለም? አልተለየም ማለት ነው። እንደዚሁም ሁሉ ደግሞ ተመልከቱ፣ ይችኛይቱ ጥፍር፣ ይችኛይቱ አጽቅ፣ የመጨረሻይቱ ጥፍር በመጨመሯ ምክንያት የብቻዋ ጥፍር ደግሞ አይባልም። የትንሽ ጣት የጥፍር ነው የሚባለው። በአጠቃላይ ወልድ የለበሰው ስጋ ኋላ እሱ በተለየ አካሉ ይልበሰው እንጂ በተዋሂዶ ግን የአብም የመንፈስ ቅዱስም ገንዘብ ሆኗል። ምክንያቱም ተመልከቱ የቃልን ገንዘብ በማድረጉ ቃለ አብ ቃለ መንፈስ ቅዱስ ለመባል በቅቷል። እንኳን ትንሽ ከበድ የምትለው ክፍል ነው፣ ግን ይገባችኋል። አይዟችሁ። ጠዋት ማታ የፈጠረን አምላክ ልናመሰግን ይገባናል። ሥላሴ ተመስገን። ሥላሴን ስማቸውን ውደዱ። ሥላሴ ተመስገን፣ ሥላሴ ተመስገን፣ ሥላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ሥላሴ ተመስገን በሉ። ድገሙት። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ሥላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ ሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን
ሥላሴ ተመስገን በሉ ሥላሴ ተመስገን በሉ ሥላሴ ተመስገን በሉ። ስለዚህ የሥላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የሥላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የሥላሴን ስም ተጠቀሙ። ስታነቡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሥላሴ ስም ጋሻም ትጥቅም ልብስም ነው። በመቀጠል ደግሞ ዲያቆን ሄኖክ ኃይሌ ስለ ቅድስት ሥላሴ ስዕለ አድኅኖ ያስተማረውን ቪዲዮ አብረን እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሦስትነት ማለት ነው፣ ወይም ሦስቱ ቅዱስ ማለት ነው። ስለዚህ የተሳለው ሦስትነቱ ነው እንጂ እግዚአብሔር አይደለም። ባህሪው አይሳልም፣ መለኮቱ አይሳልም። አንድነትና ሦስትነቱን ግን መግለጽ እንችላለን። ስለዚህ የቅድስት ሥላሴ ስዕል ማለት በብሩሽ የተጻፈ ጸሎት ሃይማኖት ነው። አብ ወልድ መንፈስ ቅዱስን አንድም ሦስትም መሆናቸውን እናምናለን ብለን የምንጸልየው ጸሎት አለ አይደል? እሱ ነው በቀለም የተሳለው ማለት ነው። ስለዚህ የብሩሽ ጸሎት ሃይማኖት ነው እያየን ያለ ነው። የተሳለውም የእግዚአብሔር ባህሪው አይደለም። አብ ወልድ መንፈስ ቅዱስ አንድነት ሦስትነታቸው ነው። ቅድስት ሥላሴ ወይም ልዩ የሆነች ሦስትነትን የምትሳለው ልዩ የሆነችን ሦስትነት ለምን ትስላላችሁ ማለት ለምን ታምኑበታላችሁ ማለትም ነው። ምክንያቱም ልዩ የሆነች ሦስትነት ትጻፋለች፣ ትዘመራለች፣ ትጸለያለች፣ ትሳላለች። ኮንሰፕትን ወይም ጽንሰ ሐሳብን ዶክትሪንን መሳል ደግሞ አንዱ የቤተክርስቲያናችን ስዕል መገለጫ ነው። ይህንን በደንብ መረዳት ያስፈልጋል። በስተመጨረሻም ለዛሬ ወዳዘጋጀንላችሁ እናንተን ያስተምራሉ ያልናቸውን ቪዲዮዎችን እንመልከት። የአብ ስሙ በኖረበት ዘመን አብ ነው። ለምሳሌ እኔ ጽንስ የነበረው የዕለት ጽንስ ነበር። የ6 ወር ሆነ፣ ሕፃን ሆነ። ስሙ እየተለወጠ አካሉ እየተለወጠ ሄደ። አብ ግን በኖረበት ዘመን ስሙ አብ ነው። እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ተለይቶ ለምን ሰው ሆነ? ለምን እሱ ብቻ ሰው ሆነ ቢባል የመወለድ ግብር ያለው እርሱ ብቻ ነውና ቃል ሥጋ ሆነ በሚለው ፈንታ ወልድ ሥጋ ሆነ የሚለውን መጠቀም አይችልም ነበር። ሰው በሆነ ጊዜ ከአባቱ አልተለየም ማለት ነው። ወልድ ሰው ሆነ ቢል ኖሮ ከአብ ተለይቶ አካል ብቻውን ሰው ሆነ ብለው ከሃዲያን ሊሰነጥቁት ይችላሉ። ቃል የካዊን የተገናዝቦ ስም ነው። የትንሽ ብላቴና ጸነሰች፣ አጸናሃት፣ አልደነገጠችብም። ሰማይና ምድር ለማይችሉት ጌታ የ15 ዓመት ብላቴና ማህፀን ውስጥ መቀመጥ ምን መባል ነው? አንድነትን የሚያስረዳ ምክሩ ጥበቡ አይለውም ይላሉ ሊቃውንቱ። ልብ ይጣራል። እስኪ እንጣራ፣ በልብ ሳንነጋገር እንጣራ እንጂ አይሆን። ስለምን ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው ቢሉ ሴት ለወለደችው ልጇ ርኅርኅተ ልብ ናት። ሥላሴም ለፍጥረታቸው ሩሩሃን ናቸውና አንድም ሴት ከባህሪዋ ልጅን ታስገኛለች፣ ሥላሴም ወላዲያን ዓለም ናቸውና አንድም ጽኑ ንጹሕ ክቡር ልዩ ሲል ነው። በዓለ ቅድስት ሥላሴ ሥላሴ የሚለው ቃል ሰለሰ ሶስት አደረገ ከሚል የግዕዝ ሥርወ ቃል የተገኘ ሲሆን ይህም ልዩ ሶስትነት ማለት ነው። ምስጢረ ሥላሴ ብለን ስለ ነገር ሃይማኖት ስንናገር ግን አንድም ሶስትም ተብሎ ይተረጎማል። በዚሁ መሰረት እግዚአብሔርን አንድም ሶስትም ብለን ማመናችንን የምንገልጽበት የሃይማኖት ዶግማ ነው። እንደሚታወቀው የሥላሴ አንድነት ስንል በባህሪ በህልውና በፈቃድ አንድ አምላክ ማለታችን ሲሆን ሶስትነት ስንል ደግሞ በስም በአካል በግብር ነው። የሥላሴ አንድነትና ሶስትነትን ከሚገልጹ ማስረጃዎች ለአብነት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት 1:26 እግዚአብሔርም አለ ብሎ አንድነቱን ሰውን በመልካችን እንፍጠር ብሎ ሶስትነቱን ይገልጻል። እንዲሁም እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ ይላል ዘፍጥረት 3:22 ይህ ኃይለ ቃል ደግሞ ከእኛ የሚለውን እንደ አንዱ የሚለው የሶስትነት ምስጢር የሚጠቁም መሆኑን ሊቃውንት ያስረዳሉ። በዘመነ ኦሪት የሥላሴ ምስጢር ከተገለጡበት አንዱ ለአብርሃም በመምሬ አድባር ዛፍ ስር ዘፍጥረት 18 ቁጥር 1-15
በዚህ ምዕራፍ እግዚአብሔር ለአብርሃም እንደተገለጠለት ወዲያውም ሶስት ሰዎች እንደተመለከተ አብርሃምም ሊቀበላቸው ሲጠጋ በመስገድ አቤቱ በፊት ሞገስን አግኝቼ እንደሆነ ብሎ አንድነቱን መግለጹን አያይዞም ጥቂት ውሃ ይምጣላችሁ ብሎ በአካል ሶስት መሆናቸውንም ተናገረ። በአጠቃላይ በምዕራፉ የአንድነትንና የሶስትነትን ነገር እናስተውልበታለን። ነቢዩ ልዑል ኢሳይያስ ቅዱስ 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 እግዚአብሔር ብለው ቅዱሳን መላእክት እንደሚያመሰግኑ መመስከሩ ከሶስት ሳያሳንስና ሳያስበልጥ መጠቆሙ የሥላሴን ሶስትነት የሚያስረዳ ነው። ኢሳይያስ 6 ቁጥር 1 እስከ 3 የሥላሴ ሶስትነት ስንል በስም አብ ወልድ መንፈስ ቅዱስ ማለታችን ነው። ማቴዎስ 28 ቁጥር 19 በአካል ደግሞ ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለወልድ ፍጹም ገጽ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው ብለን ማመናችን ነው። ይህም የማይወሰን የማይለካ ረቂቅ አካል ነው። መዝሙር 33 ቁጥር 15፣ መዝሙር 118 ቁጥር 73 እና ዘፍጥረት 18። በግብር ሶስትነት ስንል የአብ ግብሩ መውለድ መስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ወይም አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ማለታችን ነው። ኢሳይያስ 48 ቁጥር 12፣ መዝሙር 118 ቁጥር 16፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 7 እስከ 19። በቅዱስ ወንጌል በዮርዳኖስና በደብረ ታቦር የሥላሴ ምስጢር ገሃድ ለመሆኑ ማስረጃ ሆኖ ይጠቀሳል። ማቴዎስ 3 ቁጥር 16 እና ማቴዎስ 17። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እኔና አብ አንድ ነን ማለቱና እኔን ያየ አብን አየ ማለቱ ነገረ ሥላሴን ያስረዳል። ዮሐንስ 10:30 እና ዮሐንስ 14 ቁጥር 11። ጥር 7 ወደሚከበረው በዓል ስናልፍም የኖህ የትውልድ ነገዶች ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እናደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደበላልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ዘፍጥረት 11 ቁጥር 1 እስከ 9። አጋዕዝተ ዓለም ቅድስት ሥላሴ አንድነታቸውን ሲያጠይቅ ኑ እንውረድ ባሉት መሰረት ሥላሴ በስም በአካል በግብር ሶስት መሆናቸውን እንረዳለን። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ነው። የግብር ሶስትነታቸውስ ደግሞ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የመሆኑ ምስጢር ነው። የአካል ሶስትነታቸው ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ ስላላቸው ነው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ ስላለው ነው። ከበዓሉ በረከት ያሳትፈን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥር ሥላሴ ዓመታዊ ክብረ በዓል ለምን እናከብራለን በሚል በሰፊው ተማምረናል። ላስተማሩን አባቶችና ወንድሞች ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን፣ በእድሜ በጤናም ይጠብቅልን። እኛም ሰምተን 30 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር የአምላካችን ቅዱስ ፈቃድ ይሆንልን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ከዚህ በፊትም በዚህ ቻናል የተለቀቁ ቪዲዮዎች እጅግ ጠቃሚ የሆኑ ቪዲዮዎች እንዳይመልጣችሁ ሰብስክራይብ ስታደርጉ የደወል ምልክቱን መጫንም አትርሱ። በውጭ ሀገራት ያላችሁ በሱፐር ቻት በሱፐር ቴንክስ እንዲሁም ጆይን የሚለውን በመጫን ቻናሉን መደገፍ ትችላላችሁ። በአገር ውስጥ ያላችሁ ደግሞ ዝግጅቶቻችንን ቪፒኤን በማብራት ብትከታተሉ ስንልም እንጠይቃለን። ጆይን የሚለውን በመጫን ቋሚ ናታን ሚዲያ የመምበርሺፕ አባል ቤተሰብም ይሁኑ። በዚህ ቻናል ምርትና አገልግሎትን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ብጽፉልኝ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ መልካም በዓል ይሁንላችሁ። በቀጣይ በሌላ ቪዲዮ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።